ቻይና እንዳንድ የግዛቱ አካል በመተመለከታት ታይዋንና በታይዋን መሪዎች በኩል እየተንጸባረቀ ያለው የነጻ ሀገርነት እሳቤ በዓለም ሀያላን ሀገራት መካከል እየተፈጠረ ያለው የጎራ ክፍፍልና የአሜሪካ በጉዳዩ ላይ ጣልቃ መግባት ለሻከረው የአሜሪካና የቻይና ግንኙነት ተጨማሪ አባባሽ የሆነ ክስተት ሆኗል። አሜሪካ ለታይዋን የምታደርገው ድጋፍ በወደፊቱ የአገሪቱ ግንኙነት ላይ ስለሚያሳድረው ተጽዕኖና በዓለም ፖለቲካ እንዲሁም ኢኮኖሚ ላይ ስለሚያስከትለው ችግር በስፋት እንመለከታለን። ይህ መናኸሪያ ትንታኔ ነው። አብራችሁን ቆዩ። ካለፈው ህዳር ወር ወዲህ ለመጀመሪያ ጊዜ በስልክ የተነጋገሩት የቻይናው መሪ ሺጂንፒንግ እና የአሜሪካው ፕሬዝዳንት ዶናልድ ትራምፕ በታይዋን ጉዳይ ላይ ሰፊ ውይይትን አድርገዋል። በቻይና የውጭ ጉዳይ ሚኒስቴር ይፋ በተደረገው መግለጫ መሰረት ሺጂንፒንግ አሜሪካ ለታይዋን የምታቀርበውን የጦር መሳሪያ ሽያጭ በተመለከተ ከፍተኛ ጥንቃቄ እንድታደርግ ለትራምፕ አስጠንቅቀዋል። ፕሬዝዳንቱም የታይዋን ጥያቄ በቻይናና በአሜሪካ ግንኙነት ውስጥ እጅግ ስሱና ወሳኙ ጉዳይ መሆኑን አጽንኦት ሰጥተው የተናገሩ ሲሆን ቻይና ሉዓላዊነቷንና የግዛት አንድነቷን እንደምታስከብርና ታይዋንም እንድትገነጠል ፈጽሞ እንደማትፈቅድም አስታውቀዋል። ይህ የቤጂንግ ማስጠንቀቂያ በተሰጠ በሰዓታት ልዩነት ውስጥ ግን የታይዋኑ ፕሬዝዳንት ቺንግቴ በሀገራቸውና በአሜሪካ መካከል ያለው ግንኙነት እንዳለት የጸና መሆኑን በድጋሚ በማረጋገጥ በሁለቱ ሀገራት መካከል ያለው ትብብር ያለምንም ለውጥ እንደሚቀጥል ገልጸዋል። ፕሬዝዳንቱ በምዕራብ ታይዋን የሚገኙ የጨርቃጨርቅ ነጋዴዎችን በሚጎበኙበት ጊዜ እንደተናገሩትም ከሆነ በታይዋንና በአሜሪካ መካከል ያሉ የትብብር ፕሮጀክቶች በሙሉ ያለምንም መስተጓጎል ይቀጥላሉ። ቻይና በዲሞክራሲ ስርዓት የምትተዳደረውን ታይዋንን እንደ ራሷ ግዛት የምትቆጥር ሲሆን አስፈላጊ ሆኖ ከተገኘም በኃይል ለመቀላቀል ዝግጁ መሆኗን ደጋግማ መግለጹ የሚታወቅ ነው። ምንም እንኳን አሜሪካ ታይዋንን በይፋ እንደ ሀገር እውቅና ባትሰጥም የደሴቲቱ ዋነኛ ወዳጅና የመሳሪያ አቅራቢ ሆና መቆየቷ ለሁለቱ ሀያላን ሀገራት ግንኙነት መሻከር ዋነኛ ምክንያት ሆኖ ቀጥሏል። ባለፈው ታህሳስ ወር የአሜሪካ የውጭ ጉዳይ መስሪያ ቤት የሚሳኤል የመድፍ ስርዓቶችና የሰው አልባ ድሮኖችን ጨምሮ 11.1 ቢሊዮን ዶላር የሚያወጣ ግዙፍ የመሳሪያ ሽያጭ እቅድ ይፋ ማድረጉ ይታወሳል። ምንም እንኳን ይህ እቅድ ገና በኮንግረስ ያልጸደቀ ቢሆንም ቻይና በወቅቱ የአየር የባህርና ሚሳኤል ክፍሎችን ያሳተፈ የሁለት ቀናት ወታደራዊ ልምምድ በታይዋን ዙሪያ በማካሄድ ቁጣዋን ገልጻለች። በሌላ በኩል ይህ የመሳሪያ ግዢና የመከላከያ በጀቱን ወደ 3.3 በመቶ ለማሳደግ የታቀደው እቅድ በራሷ በታይዋን ተቃዋሚ ፓርቲ KMT-ና በተወሰኑ የህብረተሰብ ክፍሎች ዘንድ ተቃውሞ ገጥሞታል። በተቃዋሚዎች ቁጥጥር ስር ያለው የታይዋን ፓርላማም የፕሬዝዳንት ላይን የ40 ቢሊዮን ዶላር ልዩ የመከላከያ በጀት ውድቅ በማድረግ አነስተኛ በጀት እንዲጸድቅ እየተወተወተ ይገኛል። ፕሬዝዳንት ዶናልድ ትራምፕ በበኩላቸው በትሩዝ ሶሻል ማህበራዊ ገጻቸው ባሰፈሩት ጽሑፍ ከሺጂንፒንግ ጋር ያደረጉት ውይይት ፍሬያማና ጥልቅ እንደነበር ገልጸዋል። ውይይቱ የታይዋንን የወደፊት ዕጣ ፈንታ ብቻ ሳይሆን የሩሲያ ዩክሬን ጦርነትን፣ የኢራንን ወቅታዊ ሁኔታና ቻይና ከአሜሪካ ነዳጅና ጋዝ የምትገዛበትን ሁኔታ ያካተተም እንደነበር ትራምፕ አስታውቀዋል። በተጨማሪም በመጪው ሚያዝያ ወር ወደ ቻይና ለሚያደርጉት የጉብኝት ጉዞ ጉጉት እንዳደረባቸው የገለጹ ሲሆን ቻይና ከአሜሪካ የምትገዛውን የሶያ ቢን ምርት በከፍተኛ መጠን ለማሳደግ እያሰበች መሆኑንም ጠቁመዋል። ይህም በሁለቱ መሪዎች መካከል ያለው የግል ግንኙነት መልካም መሆኑንና ግንኙነቱ በዚያ ሁኔታ ለማስቀጠል ያላቸውን ፍላጎት የሚያሳይ ነው ሲሉ ተንታኞች ይገልጻሉ። በታይዋንና በቻይና መካከል ያለው ወታደራዊ ፉክክርና የአሜሪካ የንግድ ፖሊሲ በአሁኑ ጊዜ በዓለም አቀፍ ፖለቲካ ውስጥ እጅግ ውስብስብና ተለዋዋጭ ከሆኑ ጉዳዮች መካከል ቀዳሚዎቹ ናቸው። በሁለቱ ሀያላን ሀገራት መካከል ያለው ግንኙነት በንግግር ቢቀጥልም በመሬት ላይ ያለው ወታደራዊ ሁኔታ ግን ሌላ ገጽታን የተላበሰ ነው። በታይዋን ዙሪያ ያለው ወታደራዊ ሁኔታ ከጊዜ ወደ ጊዜ ወደ ተባባሰ ግጭት አልባ ጦርነት እየተቀየረ መጥቷል። ቻይና የደሴቲቱን የአየር መከላከያ ክልል ደጋግማ በመጣስና መጠነ ሰፊ የባህር ላይ ከበባ ልምምዶችን በማድረግ የታይዋንን የመከላከል አቅም ለመፈተሽና ለማዳከም እየሞከረች ትገኛለች። ይህ ስትራቴጂ የታይዋን ጦር ሁልጊዜም በንቃት ላይ እንዲሆን በማድረግ የሰው ኃይልና የወታደራዊ ቁሳቁስ እጥረት እንዲገጥመው የታለመ ነው። በአንጻሩ ታይዋን የጃርት ስልት የሚባለውን የመከላከያ ፍልስፍና ተግባራዊ እያደረገች ትገኛለች። ይህ ስልት ግዙፍ የጦር መሳሪያዎችን ከማከማቸት ይልቅ በቀላሉ የማይጠቁና በጠላት ወራሪ ኃይል ላይ ከፍተኛ ኪሳራን የሚደርሱ አነስተኛ ግን ደግሞ ዘመናዊ መሳሪያዎች ላይ ያተኩራል። አሜሪካ የምታቀርባቸው ተንቀሳቃሽ ሚሳኤሎች፣ ሰው አልባ ድሮኖችና የባህር ውስጥ ፈንጂዎችን ታይዋንን በቀላሉ ለማዋጥ የምታስቸግር መርዛማ ጀርት ለማድረግ የታለሙ ናቸው። ይህም ቻይና ወታደራዊ እርምጃ ከመውሰዷ በፊት የሚያስከትለውን ከፍተኛ ዋጋ እንድታስብ የሚያስገድዳት ዋነኛ ጉዳይ ነው። ሌላኛው በሀገራቱ መካከል ያለው የአሜሪካ የንግድ ፖሊሲ ሲሆን የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር ከቻይና ጋር ያለው ግንኙነት በንግድ ልውውጥ ላይ የተመሰረተ የመስጠትና የመቀበል መርህን የተከተለ ይመስላል። በአንድ በኩል አሜሪካ ለታይዋን የ11.1 ቢሊዮን ዶላር የጦር መሳሪያ ሽያጭ በማድረግ በሌላ በኩል ደግሞ ቻይና 20 ሚሊዮን ቶን የአሜሪካን ሶያቢን እንድትገዛና ከባድ የኢነርጂ ስምምነቶችን እንድትፈርም ግፊት እያደረገች ትገኛለች። ይህ አካሄድ አሜሪካ የቻይናን ወታደራዊ መስፋፋት እየተገዳደረች በተመሳሳይ ጊዜ የአገር ውስጥ አምራቾችንና ገበሬዎችን ተጠቃሚ የሚያደርጉ የንግድ ስምምነቶችን የመሻትና የማሳደግ ስልት ነው ሲሉም ተንታኞች ይገልጻሉ። ይሁን እንጂ ይህ የንግድ ፖሊሲ ከፍተኛ ጥንቃቄን የሚጠይቅ ነው። በተለይም እንደ ሴሚኮንዳክተር ያሉ
ከፍተኛ የቴክኖሎጂ ውጤቶች ላይ የሚጣሉ የኤክስፖርት ገደቦች በሁለቱ ሀገራት መካከል ያለ የቴክኖሎጂ ሽኩቻን አባብሶታል። ቻይና በዓለም የቺፕ ምርት ላይ ያላትን የበላይነት ለደህንነቷ እንደ ጋሻ የሚያገለግላት ቢሆንም አሜሪካ የራሷ የማምረት አቅም ለማሳደግ የምታደርገው ጥረትና በቻይና ላይ የምትጥለው ማዕቀብ በዓለም አቀፉ የንግድ ሰንሰለት ላይ ከፍተኛ ጫናን እያሳደረ ይገኛል። ከዚህ ጋር በተያያዘ የቀጣዮቹ ወራት ጉልህ ክስተት የሚሆነው ፕሬዚዳንት ትራምፕ በሚያዝያ ወር ወደ ቤጂንግ የሚያደርጉት ጉብኝት ነው። ይህ ጉብኝት በንግድ ትርፍና በታይዋን ደህንነት መካከል ያለውን ሚዛን የጠበቀ ስምምነት ለመፍጠር ትልቅ እድል ሊሆን ይችላል። ሆኖም በታይዋን የውስጥ ፖለቲካ ያለው የበጀት ውዝግብና የቻይና ወታደራዊ እንቅስቃሴ አሁንም ለቀጣዩ የሰላም ጉዞ እንቅፋት ሊሆን እንደሚችል ይገመታል። በአጠቃላይ በቻይናና በአሜሪካ መካከል ያለው ግንኙነት በዲፕሎማሲያዊ ንግግርና መሬት ላይ ባለው ወታደራዊ ሽኩቻ መካከል የቆመ ሲሆን የታይዋን ጉዳይ ደግሞ የዚህ ሚዛን ማረጋገጫ ሆኖ ቀጥሏል። ምንም እንኳን የቻይናው መሪ ሺጂንፒንግ ለአሜሪካው ፕሬዝዳንት ዶናልድ ትራምፕ የታይዋን ጥያቄ የሁለቱ ሀገራት ግንኙነት ዋነኛ ቀይ መስመር መሆኑንና የጦር መሳሪያ ሽያጭ እንዲቆም በጠንካራ ቃላት ቢያሳስቡም የታይዋን መሪዎች ግን ከዋሽንግተን ጋር ባላቸው የማይናወጥ ግንኙነት እንዳለት የጸና እንደሆነ በመግለጽ ጥንካሬያቸውን እያሳዩ ይገኛሉ። ይህ የፖለቲካ ትንቅንቅ በመሬት ላይ ካለው ወታደራዊ ስትራቴጂ ጋር በእጅጉ የተቆራኘ ነው። ቻይና ታይዋንን ለማዳከም የግጭት አልባ ጦርነት ስልትን ስትከተል፣ ታይዋን ደግሞ ራሷን በቀላሉ የማትደፈር መርዛማ ጃርት ለማድረግ የሚያስችላትን የዘመናዊ መሳሪያዎች ክምችቷን ከአሜሪካ ጋር በመተባበር እያጠናከረች ነው። ከዚሁ ጎን ለጎን የፕሬዝዳንት ትራምፕ አስተዳደር ጉዳዩን ከንግድ ጥቅሞች ጋር በማቆራኘት የደህንነት ድጋፉን እንደ ሶያቢን እና ነዳጅ ካሉ የንግድ ስምምነቶች ጋር ሚዛን ለመጠበቅ የመስጠትና የመቀበል ፖሊሲን እየተከተለ ይገኛል። ወደፊት ሲታየም ታይዋን በዓለም የቴክኖሎጂ ገበያ ያላትን የሴሚ ኮንዳክተር የበላይነት እንደ ጋሻ ሆኖ ከለላ ሊሆናት ቢችልም በሁለቱ ሀያላን መካከል ያለው የቴክኖሎጂ ፍክክር ግን ውጥረቱን ይበልጥ ሊያባብሰው ይችላል። በመሆኑም በመጪው ሚያዝያ ወር የሚካሄደው የፕሬዝዳንት ትራምፕ የቤጂንግ ጉብኝት በዓለም የኢኮኖሚ ጥቅምና በታይዋን ደህንነት መካከል ያለውን ቀጭን መስመር የሚወስንና የ2026ቱን የዓለም ፖለቲካ አቅጣጫ የሚያሳይ ወሳኝ ምዕራፍ እንደሚሆንም ይጠበቃል።